እንዴት አልድንም ብለህ ጠይቅልኝ መምህር። በቂ ነው 66ቱ በቂ ነው። 81 አያስፈልገኝም። እሱም በማግኘቴ የእግዚአብሔር ልጅነቴን አውቄያለሁ፣ የዘላለም ሕይወት ወራሽ ሆኛለሁ። 81 የምትሉትን ግን ቀሪዎቹን ባለመቀበሌና ባለማመኔ ከመንግስተ ሰማያት እጎላለሁ ወይ? ምንድን ነው ያጣሁት ነገር? ያስረዱኝ። መምህር እያብራራው ነበር እኮ የሚገርመው። በደንብ አልሰማኝም ወይ የልብ ጆሮ አልተከፈተም ማለት ነው። ንፋስ የሚወስደውን ጆሮ ተወውና የልብ ጆሮውን ከፍተህ እንድታደምጠኝ ይፈልጋለሁ። ምን ማለቴ ነው? አበው አባቶቻችን ይዘን የምንጓዝ ለምሳሌ ለምሳሌ የማቴዎስ ወንጌልን ተቀብለን የማርቆስና የሉቃስን ወንጌል ወይም ደግሞ የዮሐንስና የማቴዎስ ወንጌል በቃን ብለን የሌሎቹን ሁለቱን ወንጌላውያት አንፈልግም አንቀበልም ብለን ወይም የሐዋርያ ቅዱስ ጳውሎስ መልእክት 14 ነው ብያለሁ፣ 6ቱን ተቀብለን 6ቱ ምን ይሰራል? ይሄ ዋናው መንግስተ ሰማያት መግባት እንጂ የመጻሕፍት ብዛት ምን ይሰራል ብለን ብንተወው ወይ ዮሐንስ ራእይ የምዕራፉ ብዛት 20 ምናምን ሆኖ እያለ 5 ወይ 6 ይበቃናል ብለን መቀነስ ይቻላል? ወንድም አለም አንተም ለዚህ መልስ ስጠኝ። ብንቀንስ መንግስተ ሰማያት ከመግባት ይከለክለናል? ማይከለክለን ከሆነ ይህን ያህል ንባብ በማንበብ መከራ ከምንበላ እንዳልኸው ተመካክረን 1-5 ምዕራፍ ብናስቀር ጥሩ ነው። ሌላውን ጥለን መሆኑ ነው ያ ማለት። ገብቶሃል መምህርም? እርስዎ የሰጡኝ ምሳሌና እኔ የተናገርኩት አንድ አይነት አይደለም። እኔ ሙሉ 66ቱን መጽሐፍ እቀበላለሁ። አንድ አይነት ነው አላልኩም። ይቻላል ወይ ነው ያልኩት እኮ። አይቻልም ይቻላል ወይ ብለው ነው የጠየቀው። እስቲ አዳምጥ በእናትህ። ይቅርታ እንደ መምህር በጣም ይቅርታ ስላቋረጥኩ። እሳቸው የጠየቁ ምን መሰለህ? የጠየቁ ልንገርህ። አሁን ራሱ ከተቀበልከው መጽሐፍ ላይ ከማቴዎስ ወንጌል ላይ ወይም ከሉቃስ ወንጌል ላይ ከሁሉም ከተቀበልከው ላይ ቻፕተሩ ወይም ደግሞ ምዕራፉን ቀንሰ ይችን ብቻ ነው የምቀበለው ብትል ትክክል ወንጌል ነው ወይ ነው ጥያቄያችን። ወይም ደግሞ ብሎ አንዱን መጽሐፍ መተው እዚህ መካከል አንዱን ቢተውት ያንን አያስወርድም ወይ ነው ጥያቄ። ገብቶሃል? 65 64 እናደርገው እንደማለት ነው። አይ እኔ እንደዛ የሚል እምነት የለኝም። እንደዛም ደግሞ ምን ይሆን መሰለ፣ አንተ አሁን ፋውንዴሽኑን ይዘህ አልመጣህም። ገብቶሃል? የጀመርነው ምን እንደሆነ ይዘህ አልመጣህም ማለት ተግባባ። ጠያቂው መጽሐፈ ሄኖክን ባለመቀበሌ ሲኦል ወርዳለሁ። መምህር ኤፍሬም እንዳሉት ማቴዎስን በመተው ገነት ትገባለህ። እሱ ነው በቃ የጥያቄ። አሁን ወንድማችን ያነሳው ጥያቄ ልክ እንዳልሆነ ነው ያሳዩት በጥያቄያቸው። ወንጌላትን ተቀብዬ ቅዱስ ጳውሎስን መልእክት ብተዋቸው ገነት እገባለሁ አልገባም እንደማለት እኮ ነው፣ ሌላ አይደለም። በከመል ማድንኪ በኒም ሀበ ወልድኪ ከሃሊ ይተበቃሊን ያጠፍኦኑ ለሲሉን ሰአሊን ኪነተ ከምዘት ካታሊን አላጠበት ጊዜ ጋስጫ እንደ ሁሉ እኮ ከድንግል ሽሽት ነው። በቃ እንዲሁ መከራ በእውነት ሰው ቀንሶ መከራ ከሚበላ ዝም ብሎ ያነሰ ነገር ነው ሀገር ሲያጠፋ ማውቀው እና የበዛ ብዙም አያጣላም። ቤተክርስቲያኗ የሰጠችንን በምላት እንቀበል። አንድ ሰው ቅድም ከጠቀስኳቸው መጻሕፍት ፕሮቴስታንት የሆነ 66ቱን እቀበላለሁ ያለ ከብሉይም ከሐዲስም እንደ ቡፌ ምግብ የሚፈልገውን ብቻ አንስቶ በመተው የማይጠየቅ ከሆነ አሁንም ከሐዲስም ከብሉይ የምንተወውና አይምሯችን በንባብ ከሚደክም ቀለል ያሉ ጽሁፎችን እንያዝ ያሰኛል። አይ እንዲያ በማድረጋችን ጋንም ካልገባን ለምንድን ነው 66 መጽሐፍ እናንተስ ተሸክማችሁ መከራ የምታዩት? መጽሐፍትን መቀነስ ማቴዎስን ተቀብሎ ዮሐንስን አለመቀበል ገሃነም የሚያወርድ ከሆነ
በዘመነ ብሉይ በዘመነ ሐዲስ ሰለስቱ ምዕት ቆጥረውና ሰፍረው ያስረከቡትን መጽሐፍ መቀነስ ገሃነመ አያወርድም ብሎ መከራከር እኛ ስንተረጉመው ልክ ነው፣ በዚያ ከመጣ ግን ልክ አይደለም ብሎ ቤተ ክርስቲያኗን የመጥላት የሚመስል ህልውና ነው። ስለዚህ ልክ ስላልሆነ ራሳችሁ መርምሩ። በደንብ አንብ፣ አጥና። ጊዜ አመቻችና በሌላ ሰዓት ኮሚኒኬት እናደርጋለን። እግዚአብሔር እንደፈቀደ መንፈስ ቅዱስ በወደደ መጠን እንወያያለን። ለጊዜው እኔ ይብቃኝ። ሀሳቦች ከተወለዱ ዳግም ሀሳብ እንሰጣለን። ለጊዜው ይቆየን። ተጨማሪ ምናልባት እንዲረዳን ማለት ምን እያልን እንደሆነ እንዲረዳን እኔ ከሌላ እንግል ሳይሆን ይሄ ማሸነፍ የመሸነፍ የብልጫ ጉዳይ ሳይሆን የህይወት ጉዳይ ነው እያወራን ያለ ነው እና ምን እያልን ነው የሚለውን በደንብ እንዲረዳ እንፈልጋለሁኝ። ምን እያልን መሰለ መጽሐፍ ቅዱስ ራሱ እኔ መጽሐፍ ቅዱስ ነኝ አይልም። ከበሩ ነው መጽሐፍ ቅዱስ የሚለው። መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ነኝ አይልም። ይሄ መጽሐፍ ቅዱስ ነው ብላ የሰጠችው ቤተክርስቲያን ነች። መጽሐፍ ቅዱስን ራሱን ይሄ ቅዱስ መጽሐፍ ነው ብላ ቤተክርስቲያን ከሰጠች ቅዱስ ነው ብላ ከሰጠቻቸው መጽሐፍት አይ ይሄን እፈልገዋለሁ እኔ ወስደዋለሁ ይሄን አልፈልገውም ልትል አትችልም። ሁ አርዩ ራሱን መጽሐፉን መጽሐፍ ቅዱስ እንደሆነ ኮንፊርም አድርጋ የሰጠች ቤተክርስቲያን ከሆነች ከሰጠችው መጽሐፍ ላይ ይሄ ይቀነስ ይሄ ይጨመር እያልክ የምትቀንሰው አንተ ማነህ? አንተ ማነህ? ይህንን መረዳት አለብህ። አንድ ታሪክ ልንገርህ። አንተ አሁን በያዝከው መጽሐፍ ቅዱስ የዮሐንስ ወንጌል በጥንታዊ ማኑስክሪፕት ይባላል። የመጀመሪያው ቅጂ የዮሐንስ ወንጌል የመጀመሪያው ቅጂ ማኑስክሪፕት ነው የሚባለው። በጥንታዊ ቅጂ ላይ የዮሐንስ ወንጌል ምዕራፍ 8 ላይ የምታገኘውን የዛች ዘምታለች ተብላ በክርስቶስ ፊት ተከሳ የመጣችው ሴት ታሪክ በመጀመሪያው ቅጂ ላይ የለም። ግን ወንጌል ኦራሊ ስለነበር ሲሰበክ የነበረው በቤተ ክርስቲያን ኦራሊ ሲሰበክ ከነበሩ ስብከቶች መካከል አንዱ ታሪክ ይሄ ስለነበረ ቤተክርስቲያን ነች የዮሐንስ ወንጌል ምዕራፍ 8 እንዲጨምር ያደረገችው። በመጀመሪያው ቅጂ ላይ ዮሐንስ በጻፈው በመጀመሪያው ቅጂ ላይ የለም። አንተ ግን ተቀብለዋል፣ አሁን ይዘዋል። ታሪኩ አለ ከአንተ ከተቀበልከው መጽሐፍ ላይ። ቴክስቹዋል ክሪቲሲዝም ሰርተው ወደኋላ ብትመለስ ታሪክ ብታጠና የዮሐንስ ወንጌል ምዕራፍ 8 የመጀመሪያው የዮሐንስ ወንጌል ቅጂ ላይ አታገኘውም። ታዲያ ለምን ተቀበልከው? ቤተክርስቲያን ስለተቀበለችው። አሁን የያዝከውን መጽሐፍ ራሱ መጽሐፍ ቅዱስ እንድትል መነሻ ቤተክርስቲያን ነች። አንድ ይሄ ደግሞ እንዴት ነው ይሄን ልቀበል የምችለው ካልክ ለቤተ ክርስቲያን ይህንን ስልጣን የሰጠው ራሱ ክርስቶስ ነው። የፋይናል ጀጅ የምታደርገው ቤተክርስቲያን በሁሉም ነገር የመጨረሻ ፍርድ፣ የመጨረሻ ቀኖና፣ የመጨረሻ ውሳኔ የምትበይነው ቤተክርስቲያን ነች። እንዴት? የማቴዎስ ወንጌል ምዕራፍ 18 ላይ ቁጥር 17 ላይ ክርስቶስ አንድ ነገር ይናገራል። በባልንጀራ መካከል ጠብ ቢኖር በሁለቱ መካከል ያለውን ጠብ ለመፍታት የሚካሄድበትን ርቀት መጀመሪያ አንተ የተቀየመህ ነው ያስቀየምከውን ያን ሰው እንዴት ባለ መንገድ መሄድ እንዳለብህ ሲናገር እንዲህ ይላል። ወንድምህ ቢበድልህ ሂደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አድርገኸዋል። ባይሰማህ ግን በሁለት ወይንም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ። ይህን ለምን መሰለህ ያነሳው? የቤተ ክርስቲያንን ስልጣን እንድትረዳ ነው። አሁን እዚህ ክፍል ላይ ክርስቶስ የመጨረሻ ጀጅ ውሳኔ ሰጭ ያደረጋት ማንን ነው? መጽሐፍ አላለም፣ ቤተ ክርስቲያን ነው ያለው። በሁለት ሰዎች መካከል አለመግባባት ቢፈጠር አንዱ ለብቻው ያንን ወንድሙን ቁጭ አድርጎ ይምከረው። ባይሰማው ሁለት ምስክር ይዞ ይምከረው። የመጨረሻ ግን ባይሰማው ለቤተ ክርስቲያን ይንገራት። ቤተ ክርስቲያን ጆሮ አላት። ቤተ ክርስቲያንን ባይሰማት ነው የሚለው። ቤተ ክርስቲያን ትናገራለች ማለት ነው። ቤተ ክርስቲያንን ባይሰማት እንደ ቀራጭ እንደ አረመኔ ይሁን። በቃ አሁን ቅዱሳት መጻሕፍትን ቆጥራ ሰፍራ ቤተክርስቲያን ስትሰጥ ቤተክርስቲያንን የማይሰማ ሰው እንደ አረመኔ እንደ ቀራጭ ነው የሚሆነው ማለት ነው። ለምን እንሂድ። ሐዋርያው ቅዱስ ጳውሎስ የመጀመሪያው የጢሞቴዎስ መልእክቱ ላይ ምዕራፍ 3 ቁጥር 14 አንስተን ሲናገር ምን ይላል? ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ቤተ ክርስቲያን የእውነት አምድና መሰረት ነች። ስለዚህ ቤተክርስቲያን የእውነት አምድና መሰረት ስለሆነች ቤተክርስቲያን የምትለውን አሜን፣ የምትሰጠውን እሺ ማለት ከኛ ይገባል። ቤተክርስቲያን የክርስቶስ ቤተክርስቲያን ስለሆነች ማለት ነው። ይሄንን ነው በደንብ መረዳት የሚያስፈልገው። እንዴ ከመጽሐፍ ቅዱስ እኮ ቀድማ ቤተክርስቲያን ነች እኮ ያለችው። ከቤተክርስቲያን የሚቀድም ሐዲስ ኪዳን መጽሐፍ እኮ የለም። እንዴ አሁን እኮ አንተ ይዤዋለሁ ብለህ የምታውቀውን 66 ብለህ የያዝከውን በራስህ እምነት የያዝከውን መጽሐፍ የመጀመሪያ ዓመት ክፍለ ዘመን ክርስቲያኖች እኮ በቁጥር ያውቁት። የሁለተኛ ክፍለ ዘመን ክርስቲያኖች በቁጥር ያውቁት። የሶስተኛ ዓመቱ ክፍለ ዘመን ክርስቲያኖች በቁጥር እኮ ያውቁትም።
በቤተ ክርስቲያን ነው ይሰሙት የነበረው። አሁን እንደምታውቀው ይሄ ተጠርዞ ያዝከው መጽሐፍ በዛ ዘመን የመጀመሪያዎቹ ቅጆች በየአብያተ ክርስቲያናቱ በየምኩራብ ነበር ይነበብ የነበረው። የመጀመሪያ ቅጅ ስለነበር ገና ፕሪንት ሲስተም አልመጣም። ማቴዎስ የጻፈው አንድ ወንጌል ነው ያለው፣ ሉቃስ የጻፈው አንድ ወንጌል ነው እንጂ ያለው በየቤቱ አልነበረም። ከማን ነበር ይሰማ የነበረው? ከቤተ ክርስቲያን ነበር ይሰማ የነበረው መጻሕፍቱን። ከማን ተቀብሎ? ከቤተ ክርስቲያን ተቀብሎ። ስለዚህ የቤተ ክርስቲያንን ቀኖና መቀበል ግዴታችን ነው። ምክንያቱም 66 ብለህ የያዝከውን መጽሐፍ ራሱ መጽሐፍ ቅዱስ እንደሆነ የምትናገርበት ጉዳይ መጽሐፍ ውስጥ መጽሐፍ ቅዱስ ነው ስላል አይደለም። ቤተ ክርስቲያን ይህ መጽሐፍ ቅዱስ ነው ብላ ለይታ ጠብቃ ስላስረከበች እኛ ጋር ስላደረሰችው እና ይሄን መረዳት ብትችል ምናልባት ተደጋጋሚ ያው ጥያቄውን ሽፍት እያረከው ስለሆነ መሰረታዊ በሆኑ በድነት ጉዳዮች በነገረ ጥምቀት በሚስጥረ ቁርባን መነጋገር ከቻለን አሁንም ቢሆን በያዝከው መጽሐፍ ራሱ ያለውን ትምህርት በትክክል እንዳልተቀበልከው ማየት እንችላለን። አመሰግናለሁ። ያው ሌላ ጊዜ እንግዲህ ወንድማችን ጠይቀ አንድ ነገር ልበል። ጎሄድ ኦኬ። ወንድማችን የማጥኛ ጽሑፍን ትቀበላለህ? የመጽሐፍ ቅዱስ የራሳችሁን ዙ ይሰማል? ዙ ብራዘር እቶን ሄደዋል። ዙማ የማጥኛ ጽሑፋቸው የራሳቸው የማጥኛ ጽሑፋቸው ላይ እርስ በርሳቸው እንኳን አያስማሙም። ዮኒ እርስ በርሳቸው ግማሹ ይቀበለዋል። መጽሐፍ ሄኖክን የማጥኛ ጽሑፍ ላይ እውነተኛ ነው ብሎ ነው የሚናገረው። የማጥኛ ጽሑፍ ማለት ነው ሙሉ ወንጌል የመጽሐፍ ቅዱስ አሁን መጽሐፍ ቅዱስ አንድ መጽሐፍ አላቸው፣ ትልቅ መጽሐፍ ማለት ነው። ላሳይ በፊት እሺ። ወይ ጉድ! 46 ፀጉሬ ያልቅ ነበር። እግዚአብሔር ይመስገን በ8 ወር ተገላገልኩ እንጂ ማቀሙስ ነበር። ከዚህ ወደማ ይሄኛው የማጥኛ ጽሑፍ የእነሱ ነው፣ በእነሱ ቤተክርስቲያን የታተመ ነው እና ተቀባይነት ያለው ነው። ይሄኛው የማጥኛ ጽሑፍ በዚህ የማጥኛ ጽሑፍ ላይ በነገራችን ላይ መምህር ብሩኬና መምህር ኤፍሬም ቃልዮት ያሰማልን። በደንበኛ ኦርቶዶክሳውያን እንግዲህ ስለ ቤተክርስቲያናችን በደንብ ጠንቅቀን እንድናውቅ እያደረጋችሁንን በእውነት እግዚአብሔር ይባርካችሁ። ቴንኪው። እዚህ የማጥኛ ጽሑፍ ላይ ስለ መጽሐፈ ሄኖክ ይሁዳ መጽሐፍ ላይ ስለተጻፈው ስለ መጽሐፈ ሄኖክ ቁጥር 14 ላይ ስላለው እንደዚህ ብሎ ነው የሚናገረው። እንግዲህ ምን ላይ ቦታውን አድራሻውን ንገረና። ይሁዳ ነዋ። ይሁዳ መጽሐፍ በእነሱ የይሁዳ መልእክት ላይ በእነሱ የይሁዳ መልእክት ምዕራፍ 1 የማጥኛ ጽሑፍ ላይ ዘግበኝ። ምን ይላል መሰለህ? ከአዳም ጀምሮ 7ተኛ የሆነው ሄኖክ ከቃየን የተወለደ ሀረግ ውስጥ የሚገኘው ሄኖክ ሳይሆን ይህኛው ሄኖክ ዘፍጥረት 4:17 የሚናገር ሲሆን በሴት ትውልድ ሀረግ የሚገኘው ሄኖክን ያመለክታል ካለ በኋላ ዘፍጥረት 5:18 ይናገርና ከዛስ አዳም እንደ መጀመሪያ ሰው ከተቆጠረ ሄኖክ 7ተኛ ይሆናል። ጥቅሱ ምናልባት የተወሰደው ዘፍጥረት 5 ላይ የሚገኘው ሄኖክ እንደ ጻፈው ከሚገመተው የአዋልድ መጽሐፍ ከሆነው ከመጽሐፈ ሄኖክ ነው ይልና የሄኖክ መጽሐፍ ይላል። እዚህ ጋር ነው እንግዲህ ዋናው ሜን ፖይንቱ። የፔንቶች ሄኖክ መጽሐፍን ግማሾቹ ፕሮቴስታንቶች ግማሾቹ እንደሚቀበሉት የሚያሳየው የሄኖክ መጽሐፍ በአዲስ ኪዳን ይልና በአዲስ ኪዳን ዘመን ትልቅ ክብር ያለው ጽሑፍ ነው። በመጽሐፍ ቅዱስ ቀኖና ውስጥ አልተካተተም ማለት እውነት የለበትም ማለት አይደለም ብለው እርስ በርስ እንኳን ይናቆራሉ። በዚህ መጽሐፍ ላይ አንድ አይነት አመለካከት የላቸውም። አንድ አይነት ማለት ነው። ገብቷል። ቅድምም የጠቀስኩ መጽሐፍ አለ ማቴዎስ ወንጌል ምዕራፍ 27 ያለው መጽሐፍ ቁጥር 9 ላይ እሱ መጽሐፍ ታሪኩ የሚገኘው ተረፈ ኤርሚያስ ላይ ነው።
ተረፈ ኤርሚያስ ላይ በኤርሚያስ መጽሐፍ ታሪኩ ይገኛል። ነገር ግን በ66ቱ መጽሐፍ አያመጡልህም። የሚያመጡልህ በ66ቱ ያለውን መልስ ልንገርህ። ምን ይጠቅመኛል? ምን ይጠቅመኛል? ደስ ይላል። የማይገናኝ ታሪክ ያመጡልሃል። ትንቢተ ዘካርያስ ላይ ነው የተጻፈው ይለዋል። እዚህ ጋር ማቴዎስ የጻፈው በኤርሚያስ መጽሐፍ በነቢዩ ኤርሚያስ መጽሐፍ የተጻፈ ብሎ ነው። የታሪኩ ባለቤት ኤርሚያስ ነው። ነገር ግን የታሪኩ ባለቤት ባልሆነው በትንቢተ ዘካርያስ ብለው ነገሩን ለማወሳሰብ ይሞከራል እና ቅድም መምህራኖቻችን ተናግሯል። ጴጥሮስን አልቀበልም ብለህ ዮሐንስን እቀበላለሁ ማለት ከዘላለም ሕይወት መግባትህን አያረጋግጥልህም። ሶዛ በተጨማሪ ሄኖክን አልቀበልም መጽሐፈ ሄኖክን አልቀበልም ብለህ ይሁዳን እቀበላለሁ ማለት አብሮ የሚሄድ ነገር። በዚህ አጋጣሚ ይቅርታ መምህር ኤፍሬምንም መምህር ብሩክንም አደራ ፎሎ እያደረጋችሁ እኔ በቃ ወደ ቀብር እየሄድኩ ነው። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። አሜን አሜን። ደምዬ እግዚአብሔር ይባርክ። በጣም በጣም ደስ የሚል ነገር ነው እና የአንተ ትምህርት ላይ ራሱ ዙዬ ዙ 23 የአንተ ትምህርት ላይ ራሱ ስለ መጽሐፈ ሄኖክ በደንብ አድርጎ ይናገራል። የእናንተ መጽሐፍ ነው። ስለዚህ ያንን ብትማር ጥሩ ነው ለማለት ነው። እንግዲህ ዙ ከሌለ ላወርድ ነው፣ ካለ ግን የሆነ ነገር ብትል ደስ ይለኛል። ዙዋችን እሺ፣ እንግዲህ አይታችኋል። ዙ እንዲማር ነው። አይ ማናቸውንም እኔ ስለነበርኩበት ጎሄድ ወይ አቤት፣ ጠፋሽ እኮ ብዙ ሰዓት ስራ ላይ ነበርኩ አልነበርኩ። የእናንተ መጽሐፍ ላይ የሚገርምን እሱ ተጽፏል። አይገርምም? ስለ መጽሐፈ ሄኖክ ተጽፏል። አልነበርክም? ይገርማል። አዎ እናንተ ጋር ተጽፏል። ምንድን ነው መጽሐፍ ቅዱስን የሚያብራራው መጽሐፋችሁ ላይ በደንብ አድርጎ ይሄ ነገር ተጽፏል። ስለ መጽሐፈ ሄኖክ የስ ደግሞ ያንብብልህ። እንደው ጊዜ ካለ ደሜ አንዴ ብታነበው ደስ ይለኛል። ደግማ አሳይ ተለሱ አለ ደሜ አለው። አንድ ያሳየውል በትልቁ አድርገውና ዙም እንድትማርበት ነው። አይተኸው ስለዚህ ነገር ስትጠየቅ የምታብራራበት መንገዶች እንዲኖሩ የእናንተ ወንጌል ስለዚህ ነገር እንደሚናገር እንድታየው። አቤት እኔ እንዳስተምር ኮመንቶች በዝተዋል እና መልስ አንዴ ልስጥ። የሚመች ቦታ አይደለሁም፣ ከተማ ስለሆንኩ ነው እና በሚመች ሰዓት ላይ ሌላ ቀን ገብተን በደንብ እንማማራለን። ከነገ ጀምሮ ተነጋግረናል። ከነገ ጀምሮ ያለውን ጉባኤ ያልሰማችሁ ቋሚ ትምህርት ስለምናስተምር በዚህ ያመጣችሁ ተማሩ። አሁን ግን ዝም ብላችሁ አዳምጡ፣ እንደዚህ አታድርጉ። እሺ አሉ ፎሎ እያደረጋችሁ አደራ። መምህር ኤፍሬምንም መምህር ብሩኬንም ሌሎችም የኦርቶዶክስ አስተማሪ የምትሏቸውን በሙሉ ፎሎ እያደረጋችሁ በውስጥ ጥያቄም ካላችሁ ጥያቄ እየጠየቃችሁ አደራ። ያንን አድርጉ። ይኸውልህ ያሳየ ወንድማችን የት ሄደ? ወይኔ ዙዬ ዙ ለአንተ እኔ እኮ ለአንተ ዙ እያመለጠ እንዴ! ይኸውልህ የለፋ ነው ለአንተ አይደል እንዴ ብራዘር? ለአንተ ነበር ዙ ብራዘር። እንኳን ሄደ ዋንዴ ዙን ሳይተኩስ መሄዱ እግዚአብሔር ይስጠው። ጥሩ ሰው ነው። ኦኬ ዙዬ ሄዷል። እሺ መጣ ተመልሶ ና እስቲ አንዴ ይሄ ለአንተ እንድታነበው ነው። ይኸውልህ አዳቶ ጉያ አይዞ ይታያል። ወልካም ባክ እያየ ነው። ይሄኛው መጽሐፍ ነው ዙ። ይሄኛው መጽሐፍ ይሄ እናንተ መጽሐፍ ነው አይደል? መጀመሪያ ጠይቀው ፕሊዝ ዙ። ይሄኛው የማዝያ መጽሐፍ እያየው ነው። ቀጥል። የእናንተ ነው አይደል? መጀመሪያ ቆይ መካካድ አለ። ደሜ አንዴ ዝም በል ፕሊዝ ዙዬ፣ አንዴ መልስልኝ አባቴ። ይሄ እናንተ መጽሐፍ ነው አይደለም? የማጥያ መጽሐፍ። እስኪ ማውጫውን ክፈተው።
ማውጫውን ክፈትለት አንዴ። መተማመን ስላለብን ያ ማውጫውን አንድ ክፈትልህ። ማውጫው ይኸውና፣ ይኸው ከዘፍጥረት እናንተ ነው። ቆይ ዝም በል። አይ እንትኑ የኢትዮጵያ መጽሐፍ ቅዱስ ማህበር የመጀመሪያዋን ፔጅ ነው። ማውጫውን ይሄኛውን ራቅ አድርገው። እሷን ነው የሚፈልገው። አሳየኝ። ምንድን ነው የሚለው? ዝቅ አድርገው ትንሽ። ይኸው ኢንተርናሽናል እኔ የኢትዮጵያ መጽሐፍ ቅዱስ ማህበር የሚለው ነው። ዝቅ አድርግለት ወደ ታች። አይደለም የዚህ ላይ ይሄኛው ማለት ነው። ዮኒ ያስተጋባል። ስዋይፕ አድርገው አንድ የስልክን ስዋይፕ አድርግና መልሰው። ዙ ማወቅ የሚገባ ነገር ምንድን ነው? እዚህ የመጽሐፍ ቅዱስ ማህበር ውስጥ የኢትዮጵያ መጽሐፍ ቅዱስ ማህበር አለበት፣ አባል ነው። ይህንን መጽሐፍ ቅዱስ ደግሞ ይህን 66ቱን ደግሞ በማጥኛ ጽሁፍ ከተረጎሙት መካከል አንደኛው ሮቤ ማነው? ሮቤላ ነው። ሮቤ የሚባሉት አባት ታደሰ ሮቤ ነው። እሳቸው ሁሉ አሉበት። ገብቷል። ስለዚህ ይሄ መጽሐፍ ቅዱስ የእኛ አይደለም ማለት አይችልም። ምክንያቱም ይሄ መጽሐፍ ቅዱስ የማጥኛ ጽሁፉ 66 ነው እንጂ 81 አይደለም። 66 ነው፣ 81 አይደለም። ይሄ ገባለም። ደሜ እኔ ማምነው የምቀበለው የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመውን ነው። ማንም ለኢንተርናሽናል ባይብል ሶሳይቲ ብሎ ስም መጣ፣ ተስፋዬ ሮቤሎ ገባ፣ ማሙሻ ፋንታውን ገባ፣ ለእኔ አይምለ እኔ ሰው አልከተልም። የኢትዮጵያ መጽሐፍ ቅዱስ ማህበር የሚለውን ነው የምታሳየኝ። እሺ አንደኛው ነው። ቆይ እሱ ከሚያውቀው አንዴ ዙዬ አንተ ከምታውቀው እሱን አውጣና አንተው ራስህ ብታነብልን እኮ ትገላገላለህ። የኔ አባት አንተው ራስህ ከሚለው አውጥተህ ብታነባው ትገላገላለህ። ምክንያቱም አሁን ኦርቶዶክስ ብትሄድ 66ቱ ይሄ የኦርቶዶክስ እንዳልሆነ ኦብቪየስ ነው አይደለም። እኔ የኢትዮጵያ መጽሐፍ ቅዱስ ማህበር አዲስ አበባ በ1980 ዓመተ ምህረት የመጀመሪያ እትም የሚለውን መጽሐፍ ቅዱስ ይዤዋለሁ። ቀለል ባለ አማርኛ የተተረጎመ። ሰማንያው ማለት እኮ አሁን እንደፈለጉ በርዞ የጻፉት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ወንጌል አማኞች እና ካቶሊኮች ያሉበት የጋራ ስምምነት ላይ ደርሰው የሚጻፍ መጽሐፍ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ጴንጤ የሚያሳትመው አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ወኪል አላት፣ የወንጌላውያን አማኞች ወኪል አላቸው፣ ካቶሊካውያን ወኪል አላቸው። በእነዚህ በሶስት ስምምነቶች የሚታተም መጽሐፍ ነው የኢትዮጵያ መጽሐፍ ቅዱስ ማህበር ማለት። ስለዚህ እኔ የማምነው የኢትዮጵያ መጽሐፍ ቅዱስ ማህበር የሚያሳትመውን መጽሐፍ እንጂ ኢትዮጵያን ባይብል ሶሳይቲ ምናምን ተብሎ 66 ስለሆነ ብቻ የሚሰጠውን ትርጉም ሊቀበል አልችልም። 66 ሊሆን ይችላል፣ 66ም ሊሆን ይችላል፣ 81ም ሊሆን ይችላል። እማምነው የኢትዮጵያ መጽሐፍ ቅዱስ ማህበር ርቃት በላ አልሆነ። 66ቱማ የኦርቶዶክስ አይደለም፣ ልቦና ያውቀዋል። የምን ወዴት ነው የምትሄደው? አሁን ደግሞ 66ቱን ነው የምቀበለው አልከኝ ያለ 66ቱ የኦርቶዶክስ እንዳልሆነ በግልጽ ደሜ የሚያሳይህ መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ አይደለም። ማን ያሳተመው? ጠይቀው። ኢትዮጵያን ባይብል ሶሳይቲ ነው የሚለው እና ምን ማለት ነው? እሱ በእንግሊዝኛ ስለሆነ አይደለም። የኢትዮጵያ ሌላ ስም ነው የጠቀሰልኝ። ምንድን ነው የጠቀሰልኝ? አሳየን በለው፣ ወደታች አሳየን በለው። ይኸውልህ አባቴ አዳምጠኛ አንድ አዳምጠኝና እዚህ መጽሐፍ ቅዱስ ማህበር ውስጥ ኢንተርናሽናል ስለሆነ የፕሮቴስታንት መጽሐፍ ቅዱስ ማህበር አለበት እዚህ ውስጥ ገባ። አንተ አሁን ይህን የማጥኛ ጽሁፉን እዛ ጽሁፉ ላይ ስህተት ካለበት ስህተት አለበት ብለህ አውጣልኝ ከዋናው ጽሁፍ።
ገባ? ከዋናው ጽሁፍ ስህተት አለበት ብለህ አውጣልኝ። ከዛ ውጭ ግን ትርጓሜው ላይ ማጥኛ ጽሁፉ ላይ የእናንተ እንደሆነ ብዙ የመጽሐፍ ቅዱስ አዋቂዎች የእናንተ የመጽሐፍ ቅዱስ አዋቂዎች 100% ነው የሚቀበሉት። 100% ገባ? ይሄ የመጽሐፍ ቅዱስ እንደውም ከኛ ከኦርቶዶክሳውያን በጣም የሚጻረር ነገር ሁሉ ነው ያለበት። በጣም ቤተሰብ የውሃን ከተመቸ ይገባል። አንድ ይቅርታ አርግ ስሙታች ያላቸው ወንድምናቶች የውሃን ጊዜ ካለው ገብቶ ያስተምራል ወይም ገብቶ ይነጋገራል። ስለዚህ እናንተ ስለጻፋችሁ ሳይሆን ወንድማችንም ሆነ መምህሮቻችንም ሆነ ገብተው ያስተምራሉ። ስለጻፋችሁ አይደለም። አባቴ መብቱ ነው ገብቶ አሁን በዚህ ጉዳይ ላይ መነጋገር ከፈለገ ጊዜ ካለ ይገባል። ስለዚህ እናንተ በጻፋችሁት አይደለም የሚገባው እና ለወንድማችን ልነግረው ነው። ራሱ ነው የወጣው። ፈጣሪ ምስክሬ ነው የምለው። ምንድን ነው የሆነ ብቻ ጠማማ ትውልድ ተፈጥሯል። እኔ እስከማየው አልፈርድበትም በሱ። ለምን መሰለ እኔም ግግም ብዬ የማጣማቸው ነገሮች ነበሩ። ከአንተ ጋር ስናወራ ታስታውሳለህ? በጣም ትክክል። መንፈሱ አንጋዶ ቁጭ ነው የሚያደርገኝ። በቃ ሉጣር ላይ ሆኒ ሉጣር አሁንማ እሱም ሄደ ምን ታደርጋለህ አባቴ? ለእኛ ብሌ የሚሆነውና ምንድን ነው መንፈሱ ራሱ አንጋዶ ነው የሚያስቀምጠን። ከዛ ካፈርኩ አይመልሰኝ ነገር አለው። እኔ ደግሞ እንደዛ አይነት ነገር የለብኝም። በእውነት ላይ ሚሊዮን ጊዜ እመለሳለሁ። አሁን ግን እግዚአብሔር ይመስገን 8 ወር ሙሉ አይቼ በደንብ ተረድቼ ምን እንደሆነ አውቄ የመጣሁበት ሙሉ ለሙሉ ማንነቱ በክርስቶስ ላይ የተመሰረተ ሳይሆን በውሸት ላይ የተመሰረተ ምንነት እንዳለ አይቼን የመጣሁት። ማንም ተነስቶ እንደፈለገ የሚተረጉመው፣ ማንም ተነስቶ ቸርች ዛሬ እንደ ሱቅ የሚከፍትበት፣ ማንም ተነስቶ ፈሪሃ እግዚአብሔር ሳይኖርበት የክርስቶስ ስም ሲጠራ እንኳን እንደ ኩያ ጓደኛው የሚያወራበት ማንነት እንደ ብፌ የሚነሳበት እና 47,000 ዲኖሚኔሽን የመጣበት ምክንያት ለዛ ነው። ኦርቶዶክስ ያልተሰነጣጠቀችው ማንም አንተ ስለፈለግ፣ አንተ ስለመጣ፣ አንተ ስለሄድክ ተብሎ አንተ ቅር ስላለ የሚቀር ወንጌል የለም። አንተ ትቀራለህ እንጂ ወንጌል አይሸራረፍም። አንተ ስላልተመቸ በዛ መኖር ተብላ ኦርቶዶክስ ሸራርፋ የምታስቀምጥልህ የለም። ይኸው እድሜ ልኳን አለች። አንተ ዮኒ ማኛ ስላልተመቸው ብላ የምታቆመው ነገር የላትም። ይሄ የተባረከ ማንነቷ ነው። ደምረው ስላልተመቸው ተብሎ የሚቀርልህ ወንጌል የለም። አንተ መሄድ ትችላለህ። ስለዚህ ያ ማንነት እያየ ነው ስለሆነ እግዚአብሔር ይመስገን ነው የምለው። አሁንም የማየው ምንድን ነው እዚህ ጋር በምታዩት መልኩ አንድ ጥያቄ ጠየቅኩኝ። ሚሊዮን ቦታ ሲሽከረከር አያችሁት። ሉሲ ጋር ሁላ ደርሰን መጣን። ጊዮን የኢትዮጵያ አይደለም ብሎ ሊከራከረኝ ፈለገ። ከዛ ግድቡን ዘጋውበት፣ ተመለሰ። ዘጋውት ግድቡን። ምን አጨቃጨቀኝ? ምክንያቱም ከገነት ወንዝ ኤደን ወንዝ አለ፣ ጊዮን ወንዝ አለ ይላል። ዘጋውት ግድቡን፣ ተመልሶ መጣ። ሉሲ አርጎት ተመልሶ መጣ። አያችሁ፣ የኢትዮጵያ ነገር ሲባል ኢትዮጵያ ነጫጭባ በአሁን ሰዓት ስላደገ ዘርፎ ነጭ የተባለ ያደገው የጥቁርን ደም መጦ ነው። ዓለም ላይ ያለ የተባለ ነጫጭባና አረብ ያደገው የጥቁርን ደም ምጥጥ አድርጎ በልቶ ነው። ከዛ ውጪ በራሱ ያመጣው ነጭም ሆነ ጥቁር ነጭም ሆነ አረብ አንድ ነገር የለም። አንድ ነገር አታመጣልኝም። የጥቁርን ደም አፍሶ የጥቁርን ሪሶርስ በሙላ ሙልጭ አርጎ ዘርፎ ታሪኩን ግብፅ ላይ ያለው ፒራሚዶችን አፍንጫቸውን እየቆረጠ ባዶ አድርጎ። ለምን? የአፍንጫ ማንነት የሰውን ልጅ ማንነት ይናገራል። አፍንጫው ደፍጠጥ ያለ ወይም ሰፋ ያለ የጥቁር አፍንጫ ነው፣ የእኛ አፍንጫ ነው። የነጮች አፍንጫ እንደዛ የለም። ያንን አድርገው የመጡትን እነሱን ከፍ አድርገው ማንን ዝም አድርገው ይሄዳሉ? ሌሎችን አድርገው ይሄዳሉ። ስለዚህ አሁንም በነጫጭባ እናንተ ተመርታችሁ ኦርቶዶክስን ለስንት ሺህ ዓመት ያቆየች ኢትዮጵያን መናቅ ከትምህርት ባለማወቅ ነው። ባለማወቅ የመጣ ነው።
በ1906 የተመሰረተ ሃይማኖት ይዘመተ እሱንም መምራት አቅቷችሁ ስንት 47,000 ዲኖሚኔሽን ያመጣችሁ ሰዎች በሱ እንኳን መመራት አቅቷችሁ ስለሌላው እምነት ባታወሩ ደስ ይለኛል። ስለዚህ በዚህ ነገር ላይ መምህር ብሩክ የሚሉት ነገር ካለ፣ አንዳንድ ጥያቄዎች ካሉ፣ አንዳንድ ማስረዳት የሚፈልጉት በመጨረሻ ካለ ቢነግሩኝ ደስ ይለኛል። መምህር ኤፍሬም ቢዚ ስለነበሩ ነው። በዚህ አጋጣሚ ቴንኪው ዮኒ። በነገራችን ላይ እንዲህ ያሉ ውይይቶች ላይ ከወንድሞቻችን ጋር ስንነጋገር ዋና ትኩረቶቻችን እነሱ ብቻ አይደሉም። እዚህ ውስጥ ይህንን መልካም አጋጣሚ ተጠቅመው የሚሰሙ ማስተዋል የተሰጣቸው ሰዎች ወይንም እንደው ማስተዋል የሚፈልጉ ሰዎች መለስ ብለው ይሄ ከግራና ከቀኝ የማሸነፍና የመሸነፍ ስሜት ውስጥ ወጥተው ምን ላይ ነው የቆምነው የሚለውን እንዲመረምሩ ጭምር ለማድረግ ነው። እዚህ የምናደርጋቸው ተዋስኦ ምልልሶች ወንድሞቻችን በቀና ልቦና ከተቀበሉት እውነቱን ወደ እውነት ይመጡበታል። እነሱ ባይቀበሉትን ግን እኛ ከነሱ ጋር በምናደርገው ምልልስ ታች ያሉት ወገኖቻችን ምን እያልን እንደሆነ በትክክል ይረዳሉ። ስለዚህ የመጽሐፍ ቀኖና የነሱ በተለይ በፕሮቴስታንቱ ያለው የ66 ቀኖና ነው የሚለው ትውፊት መጽሐፍ ቅዱስ ብቻ እንቀበላለን ብለው ከመጽሐፍ ቅዱስ ማስረዳት የማይችሉት ነው። ምክንያቱም ከሉተር ነው በትውፊት የተቀበሉት። ኢቨን ቁጥሩን 66 የሚለውን ከሉተር ጀምሮ የመጣ ትውፊት ነው። ይሄ ትውፊት መነሻው ሉተር ነው ይታወቃል። ምን ይላሉ? መጽሐፍ ቅዱስ ብቻ ይላሉ። የያዙትን መጽሐፍ ቅዱስ ቁጥር ግን በመጽሐፍ ቅዱስ ብቻ ማስረዳት አይችሉም፣ በታሪክ ማስረዳት አይችሉም። ለምን ከተባለ በታሪክ ወደኋላ ከተሄደ ሉተር በቤተ ክርስቲያን ቅቡልነት ከነበራቸው መጻሕፍቶችን 15ቱን መጻሕፍቶች ከቆነና ውጭ ሲያደርጋቸው እሱ መጀመሪያ ባሳተመው በመጀመሪያው እትም እነዛ የተገለሉ መጻሕፍቶች በመጻሕፍትነት ደረጃ አፖክሪፋ ተብለው ነበሩ። እንደው የሆነ የጥንቱን ሉተር መጀመሪያ የሰራውን ኤዲሽን ያሳተመውን እትም የማግኘት እድል ቢኖርህ እኔ አንድ ዩኒቨርሲቲ ላይ አግኝቸው መጽሐፉን አፖክሪፋ ተብለው ለብቻ ተቀምጠው መጽሐፎቹ እዛው ሉተር የመጀመሪያ ኤዲሽን ያሳተመው መጽሐፍ ቅዱስ ላይ እነዚህን 15 መጻሕፍት አብሮ ስያሜያቸውን ቀየረ እንጂ እንዲነበቡ አብሮ አካቶ አሳትሟቸዋል። ከዛ በኋላ ነው ከሉተር በኋላ የተነሱት ደግሞ በቃ አፖክሪፋ ከተባሉ አያስፈልጉም ብለው ነው እያስወገዷቸው ጭራሽ ከቁጥር ውጭ እያደረጉ መጡ። ስለዚህ እኛ ጨምረን አይደለም እነሱ ቀንሰው ነው። ለማን ነው እየተሟገቱ ያሉት? ለሉተር ትውፊት ነው የሚሟገቱት። አሁን ለቤተክርስቲያን ትምህርት አይደለም። ሉተር ላመጣው ድንጋጌና ውሳኔ ነው እየተከራከሩ ያሉት። ተመልከት፣ የሚገርምህ ሉተር የብሉይ ኪዳንን መጻሕፍት ቁጥር የወሰደው ከአይሁድ ቀኖና ነው። ታናክ ተብሎ የሚጠራ እነሱ የሚያምኑት ይሄ ቶራ ነቪም ከተዊም ተብሎ የሚጠራ ታናክ ነው የሚባለው። የአይሁድ መጽሐፍ አሁን ላይ ታናክ ነው የሚባለው። ይሄ በቃላት ማለት ነው። በመጀመሪያ ቃላት 3ቱ ታናክ ተብሎ ቶራ ነው። 5ቱ የህግ መጻሕፍቶች ናቸው። ኤን ደግሞ ነቪም ነው። የነቢያት መጻሕፍት በጥቅል ነው የሚቆጥሩት እነሱ። ከተዊም ደግሞ እነዚህ የጥበብ መጻሕፍትና የታሪክ መጻሕፍትን 3ቱን ነው አንድ አድርገው የሚቀበሉት እነሱ። እንግዲህ ክርስቶስን ካልተቀበሉ ከአይሁድ ሄዶ የሐዲስ ኪዳን ቀኖናን ከቤተ ክርስቲያን የብሉይ ኪዳን ቀኖናን ደግሞ ከአይሁድ ወሰደ። ስለዚህ ተመልከት፣ ሚዛን ያደረገበት መለኪያ ራሱ በጣም የተሳሳተ ነው። እንግዲህ አይሁድ ለምንድን ነው የብሉይ ኪዳን መጻሕፍት በዛ ቁጥር 22 ቁጥር አድርገው የተቀበሉት? የራሱ አካሄዳለሁ። ለምንድነው 39 የሆነ የብሉይ ኪዳን መጽሐፍ? የራሳቸው ታሪካዊ አመጣጥ አላቸው። እነማን ናቸው እነሱ? እንዴት ክርስቶስን ካልተቀበለ አካል ሄደህ የመጽሐፍን ቀኖና ምንጭ ታደርጋለህ? ስለዚህ እሱ የተቀበለውን ትውፊት እሱ የደነገገውን የዚህ ቀኖና ቁጥር ታማኝ ለመሆን ነው የሚከራከሩን እንጂ የቤተ ክርስቲያን ጨምራ ምናምን አይደለም። እነሱ ቀንሰው ሉተር የቀነሰውን ታማኝ ሆነው ለመቀጠል የሚያደርጉት ጥረት ነው። ሉተር መጀመሪያ መጽሐፉን አፖክሪፋ ብሎ ራሱ ከያሳተመው መጽሐፍ ላይ 15ቱ መጻሕፍት አብረው ተካተው ይገኛሉ። ይህንን ወደኋላ ታሪክ ሄዶ ማንበብ ማየት ይጠቅማል። በጥቅል ግን ምን እያልን ነው? መጽሐፍ ቅዱስ ነው ብላ ቤተክርስቲያን ከሰጠች መጽሐፍ ቅዱስ ነው ብላ በሰጠችው የቀኖና ቁጥር ውስጥ ያሉ መጻሕፍቶችን የመቀበል ግዴታ አለብን። መጽሐፍ የያዝነውን መጽሐፍ ቅዱስ መሆኑን ያረጋገጠችልን ቤተክርስቲያን እስከሆነች ድረስ ከቤተክርስቲያን የተቀበልነውን ይህን መጽሐፍ እኛ ማንን ይሄን አልቀበልም ይሄን እቀበላለሁ የምንለው? ሆ አርዩ አንተ ማነህ?
ስልጣኑ የቤተ ክርስቲያን እስከሆነ ድረስ። ቅድም የማቴዎስ ወንጌል ላይ ሂድና ቤተ ክርስቲያንን ንገራት፣ እሷን ባይሰማ እንደ ቀራጭ እንደ አረመኔ ይሁን ብሎ ክርስቶስን የተናገረው። ስለዚህ ዘፋይናል አውቶሪቲውን ለቤተ ክርስቲያን የሰጠው፣ ዋናው ስልጣን ለቤተ ክርስቲያን የሰጠው። ሐዋርያው ቅዱስ ጳውሎስ ደግሞ የእውነት አምድና መሰረት ብሎ ለቤተ ክርስቲያን፣ በቤተ ክርስቲያን ውስጥ ያለው የእውነት ትምህርት ተአማኒነት ያለው በመንፈስ እግዚአብሔር የምትመራ ስለሆነች ይሄንን ቢረዱት፣ ይሄንን ቢያስተውሉት ጥሩ ነው ለማለት ነው። እንደተባለው መሰረታዊ የሆኑ ትምህርቶችን ከነገ ጀምሮ እንዳያዛችሁት መርሃ ግብር እንቀጥላለን። የሆኔ ግን እያደረግ ስላለው በጎ ነገር ብዙዎች እየተማሩ ነው። በጣም እየተማሩ ነው። እግዚአብሔር ይባረክ። እኔንም የረዳኝ እግዚአብሔር ነው። እንኳንም ሳትኩኝ ነው እኔ እያልኩ ያለሁት። ለምን ውስጤ ሙሉ አይሆንም ነበር። ውስጤ ብዙ ጥያቄዎች ነበራቸውና ጥያቄ አላቸው ብዬ የገባሁት አቀውሰው ላኩ። እዚህ ብጠይቅ ይሻለኝ ነበር እግዚአብሔር በሚያውቀው። ግን እኔም ተምሬ ምን እንዳለ እንዴት እንደሆነ በምን አቅጣጫ እንደሚመጡ እና አንዱን ሲጠየቁ ወዴት እንደሚሄዱ ሙሉ አውቄ ተረድቼ መምጣቴ ሌሎች ወንድምና እህቶቼ እዛ ሆነው በወንጌል የተወዛገቡ መምህር ብሩክ ልነግሮት አልችልም። እልፍ አላፍ ነው ያሉት፣ በሚሊየን ለማየት ያብቃሁት የፕሮቴስታንት አካሄድ በ2 ዓመት ውስጥ ባዶ እየገባ ኢትዮጵያ ውስጥ ይሄዳል። ለምን? ማንነቷ ባልታወቀ ነገር ስለሆነ። ይህንን እውነታ ደፍሮ ውጭ ያለውን ሀሳብ በድፍረት የሚናገር ስለሌለ ይሄ ሀሳብ በእውነት አደባባይ ሲወጣ ሲያዩ ሌሎችም ቤተክርስቲያንን መጠየቅ ስለሚጀምሩ ቤተክርስቲያን ልበለው ሄደው ሲጠይቁ መልስ ስለማያገኙበት ገስዋት መልስ ወዳለበት ሰው መግረፍ ይጀምራል። ለምን? የጴንጤ ምዕመን ጠያቂ ነው፣ ይጠይቃል። ካልተመለሰለት የሚመልስለት ጋር መሄዱ ግልጽ የሆነ ነገር ነው። ስለዚህ እኔም ጋር ባለው እርስ በርስ የሚሻኮት ትምህርት እንጂ እርስ በርስ የሚስማማ ትምህርት የለም። ሙሉ ወንጌል ተምሮ መካነ ኢየሱስ ሄድ ያ ትምህርት ይፈርሳል። መካነ ኢየሱስ ሄዶ መሰረተ ክርስቶስ ሄድ ያ ትምህርት ይፈርሳል። መካነ ኢየሱስ ሄዶ ቃለ ሕይወት ሄድ ያ ትምህርት ይፈርሳል። እዛው እያፈራረሰ ሰው ኮንፊውዝድ እየሆነ የሄደበት ትምህርት አላቸው። ስለዚህ ምን ይሆናል? ቅዱስ ገብርኤል ሄዶ፣ መድኃኔ ዓለም ሄዶ፣ ልደታ ማርያም ሄዶ፣ ሩፋኤል ሄዶ፣ ሚካኤል ቤተክርስቲያን ሄዶ የትም ቢሄድ የማይፈርስና መንፈስን የሚያድስ ትምህርት ያላት ኦርቶዶክስ እንደሆነች ተረድቻለሁ። የትም ቤተክርስቲያን ሄዶ ኮንፊውዝ ሳይሆን ይጣ ምዕመናን አፍርታለች። ግን ነገር ለበጎ አንዳንዴ ለመልካም ነገር ከሆነ ጥሩ ነው ብዬ አስባለሁ። እና ይሄም ወንድማችን እንዳየሁት አንድ ጥያቄ ይሄንን ሁላ እነሱ ችግር እንዳለ ራሱ ተረተረው። ምን መጣ? ትዕቢተኝነት ምን ያመጣል? ምን ችግር አለው የሚል መልስ ነው ያለው። ትዕቢተኞች ትክክል ነው አይደለም ከሚሉ ይልቅ ምን ችግር አለው በሚለው ይደመድሙታል ነገሮች። ስለዚህ ያን ነገር ነው እኔ ያየሁት እና ከነገ ጀምሮ ትምህርት ስላለ በተለይ ምን አይነት ትምህርት እንዳላቸው የእነሱ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ድርሳን እያሉ ቀኑን ሙሉ አይደል ቲክታክ ላይ የሚውሉት። የእነሱ ትምህርት ተበትኖ እዚህ ጋር በደንብ ተደርጎ ይነገራል። ሙሉ ትምህርታቸው ሙሉ አንድ ዋሸ ብሎ የሚመጣ ፕሮቴስታንት ካለ መጥቶ መጠየቅ ይችላል። የእነሱ ዲኖሚኔሽን ሚሊዮን አይነት ዝብርቅርቁን የወጣ የኦርቶዶክስ አባቶች መጥተው ይበትኑታል። ከነገ ጀምሮ ይበትኑታል። ከዛ አይ ይሄ አስተምራችሁ የእኛ ቸርች አትልም የምትል ወንድምና ትገባላችሁ ከነ ማስረጃችሁ። ከዛ በሱ ጉዳይ ይወራል ማለት ነው። ስለዚህ ይሄንን ነው የምለው። መምህር ብሩክ የሚጨምሩት ካለ ከቤተ ክርስቲያን ውጭ ሆኖ አንድነትን ማሰብ አይቻልም። እንደ አሜባ ትበጣጠሳለህ፣ ከቁጥር ላይ ቁጥር እየጨመርክ ትሄዳለህ እንጂ